ራሴን ነው ማጠፋው። ሰላም ጤና ይስጥልን የተከበራችሁ የእግር ኳስ አፍቃሪዎች፣ የዛሬው ፕሮግራማችን ትኩረቱን በሰሜን ለንደኑ ኩራት አርሰናል ላይ አድርጓል። ዘንድሮስ የሚለው ጥያቄ የብዙዎችን ቤት እያንኳኳ ነው። ደስታ፣ ስጋት፣ ቁጭትና ተስፋ የተደባለቀበትን የአርሰናል ደጋፊዎች መንፈስ ዛሬ በልዩ እይታ እንቃኘዋለን። አብራችሁን ቆዩ። እሱን በፕሪሚየር ሊግ ነው የተነጋገርነው እና ምንድነው የተሸነፈው? እሱ ቢሆን እንደዚህ ቆም ራሴን ነው ማጠፋው። ፕሪሚየር ሊግ አርሰናል ካልበላ ራሴን ነው ማጠፋው። ኤፍ ኤ ካፕ ማንም ተጠያቂ አይደለም። በዚህ ኤፍ ኤ ካፕ እስኪኛም ፈልጋ ኤፍ ኤ ካፕ በቃ በምንም በቃ ዋንጫ እየሆኑ አይደለም። ተመስገን። እንኳን አላየው ዛሬ እንኳን አላየው። ታመምኩ በኢየሱስ። እውነታቸው ነው። ምን ነበር? አዎ ሰምታችሁታል። ይህ ንግግር ከአንድ ስሜታዊ ደጋፊ አንደበት ብቻ የሚወጣ ተራ ቃል አይደለም። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ አስጌ ደንዳሾ በቪዲዮ ላይ እንደሚታየው በቁጭትና በእልህ ተሞልቶ የተናገረው ራሴን አጠፋለሁ የሚለው ሐረግ በሚሊዮን የሚቆጠሩ የመድፈኞቹ ደጋፊዎች በውስጣቸው የታመቀውን የዋንጫ ጥማት በጉልህ ያሳየበት ጽኑ ስሜት ነው። አስጌ ይህንን ሲል አርሰናል ከመውደድ አልፎ ባለፉት 2 ዓመታት ዋንጫው በእጃቸው ገብቶ እንዳልነበር ሆኖ ሲያመልጣቸው የታዘበው የቁስል ትዝታ ውጤት ነው። ደጋፊው አሁን በቃኝ ብለዋል። ዋንጫው ወደ ኤምሬትስ ካልመጣ ለአርሰናል ደጋፊዎች ሕይወት ትርጉም አልባ እየሆነች መምጣቷን የሚያሳይ ትልቅ ማሳያ ነው። አስጌ ደንዳሾ የብዙዎችን የልብ ትርታ ነው በጩኸት የገለጸው። ለመሆኑ አርሰናል ዘንድሮ ምን የተለየ ነገር ይዟል? የሚካኤል አርቴታ ልጆች ባለፉት ጥቂት ሳምንታት እያሳዩት ያለው ብቃት የሻምፒዮንነት ግርማ አለው። በተለይ የዊሊያም ሳሊባና የጋብሪኤል ማጋሌሽ ጥምረት እንደ ታላቁ የቻይና ግንብ የማይደፈር ሆኗል። አርሰናል አሁን ነጥብ ብቻ አይደለም የሚሰበስበው፣ የተጋጣሚዎቹን ተስፋ ጭምር ነው የሚሰልበው። የማንቸስተር ሲቲና የሊቨርፑል ውጤት መዋዠቅ ደግሞ ለለንደኑ ክለብ የሰማይ ሲሳይ ሆኖላቸዋል። አርቴታ የታክቲክ ብስለቱን አሳይተዋል። ቡድኑ ካለፉት ስህተቶች ተምሮ ይበልጥ በሳልና ጨካኝ ሆኖ ቀርቧል። ታዲያ ይህ ሁሉ ተስፋ እያለ ደጋፊው ለምን ይሰጋል? እግር ኳስ ማስታወሻ አለው። የአርሰናል ደጋፊዎች ደግሞ መጥፎ ማስታወሻን አይወዱም። ባለፈው የውድድር ዘመን ለረጅም ወራት በደረጃ ሰንጠረዥ አናት ላይ ተቀምጠው ዋንጫውን በእጃቸው ዳሰውት በመጨረሻዎቹ ሳምንታት እንደ ጉም ሲበተን ማየታቸው በልባቸው ውስጥ ትልቅ ስጋት ጥሎ አልፈዋል። ዘንድሮስ እንደ ባለፈው ይሆን? ይህ ጥያቄ እንደ ጥላ አብሯቸው ይጓዛል። አስጌ ደንዳሾ ራሴን አጠፋለሁ ሲል ከኋላው ያስጋታል። አርሰናል በሳምንቱ አጋማሽ ድል ሲቀናው ደጋፊው ይፈነድቃል። ነገር ግን በውስጡ አደራችሁን መጨረሻው እንዳይበላሽባችሁ የሚል ጸሎት ያደርሳል። ይህ የስነ ልቦና ጫና በደጋፊዎች ላይ ብቻም ሳይሆን በሜዳ ላይ ባሉት ተጫዋቾች ላይም የሚታይ ፈተና ነው። የዘንድሮ የፕሪሚየር ሊግ ፉክክር ልብ ሰቃይ ነው። አርሰናል ከፊት ለፊቱ የሚጠብቁት ፈተናዎች ቀላል አይደሉም። ሆኖም ግን የዘንድሮ ቡድን ካለፈው ዓመት የሚለየው በጥንካሬው ብቻም ሳይሆን በቁጭት እሳት ረር ድብን በማለቱም ጭምር ነው። እንደ አስጌ ያሉ ደጋፊዎች ቁጭት ለቡድኑ ተጨማሪ ጉልበት ሊሆን ይችላል። ኤምሬትስ በጩኸትና በጭብጨባ ሲናወጥ ተጫዋቾቹ የሚሸከሙት የደጋፊውን የዓመታት ጥማት ነው። አርሰናል ዋንጫውን ካነሳ በለንደን ጎዳናዎች ላይ የሚፈጠረው ደስታ ታሪክ የማይረሳው ይሆናል። ካልሆነ ግን የአስጌ ደንዳሾ ንግግር በዋዛ የሚታለፍ አይሆንም፣ ቢያንስ በስሜት ደረጃ። በመጨረሻም እግር ኳስ ከጨዋነት ባለፈ የህይወት ትርጉም የሚሰጠን ክስተት ነው። የአርሰናል ደጋፊዎች ሆይ ተስፋችሁ ይለምልም፣ ስጋታችሁ በድል ይወገድ። የአስጌ ደንዳሾን አይነት ቁርጠኝነት ለቡድናችሁ አሳዩ። ፕሪሚየር ሊጉ መጨረሻው ምን ይሆን? አብረን የምናየው ይሆናል። ለዛሬ ያዘጋጀንላችሁ ስፖርታዊ ትንታኔ በዚህ ይጠናቀቃል። ስለ መድፈኞቹ የዘንድሮ ጉዞ የእናንተስ አስተያየት ምንድን ነው? በአስተያየት መስጫው ላይ
አጋሮን። ተመልሻለሁ ጀማው። ፈጣን መረጃ እንደተለመደው ጠቅላላ አረግላችሁ ነው የመጣሁት። አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ገና በመስጠት ላይ ይገኛል ብላችሁ ይቀላል። ከዛ መሃል ግን ያነሳቸው ወሳኝ ነጥቦች አሉ። እነሱን ላካፍላችሁ ነው የመጣሁት። እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንኳን ጠቅ ማድረጋችሁ እንዳትረሱ። ወደ መረጃው ሳቀናላችሁ። አርቴታ ስለ ተጫዋቾቻችን የጤንነት ሁኔታ ነበር የተጠየቀው። እንዴት ነው ሐሙስ ዕለት ልምምድ ስትሰራ ያልነበሩ ወሳኝ ተጫዋቾች እና ኦዲጋርድ ቲምበርን ጨምሮና ካላፊዮሪ ልምምድ አልሰሩም ነበረ ለቦርንማውዙ ጨዋታ ይደርሱልናል ወይ ብለው ጠይቀውታል። እሱም እንዳለው ከሆነ ከትላንት ልምምድ በኋላ ለውጦች አሉ አለ እና ጋዜጠኛው መለስ አድርገና ታዲያ እነማን ነው የተመለሱት ሲል አላውቅም፣ ብቻ ግን የሆኑ ለውጦች አሉ፣ ሜዳ ላይ ትመለከቱታላችሁ ሲል የተናገረው ጀሞ። ከሱ እንግዲህ ሚስጥር ማውጣት መቼስ ከባድ ነው ጀሞ። ይህ ማለት ታዲያ ጀማዓ ወሳኝ የሆኑ ተጫዋቾቻችን እንግዲህ የቦርንማውዝ ጨዋታ ላይ ልንመለከታቸው እንችላለን። በጣም ተስፋ ከማረግባቸውን ይገምት ካላችሁኝ ካላፊዮሪ ቲምበርን ጨምሮ ልንመለከታቸው እንደምንችል እርግጠኛ ነኝ። ከዛ ውጪ ማን ሊመለስ ይችላል? ኦዲ አይመስለኝም ጀማዓ። ብቻ ሁለቱን ተጫዋቾች የምናገኛቸው ይመስለኛል። እስቲ ሐሳባችሁን አካፍሉኝ ማን ሊሆን እንደሚችል። ከዛ በተጨማሪ ግን ኤዜ ለነገ ጨዋታ ሙሉ ለሙሉ ዝግጁ እንደሆነ ነው የገለጸው ጀማዓ። ከዛ በተጨማሪ አንድ ሐሳብ አንስቷል። ምን መሰላችሁ? ሜሪኒዮ ይሄ አመት ከመጠናቀቁ በፊት የመጨረሻ ጨዋታዎች ላይ የመድረስ ከፍተኛ እድል እንዳለውም ገልጿል። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ መለሳለሁ። ይመቻል። አረ መላ 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 ወያለ ዋንጫ እንዳይበላ መላ መላ መፍትሄ ያላችሁ መላ መላ እስቲ ጀባ በሉ መላ መላ ወያላው ከበላ መላ መላ ህዝቤ ጉድሽ ፈላ መላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያላው እኔ እኮ አልቋጥርብህም ብዬ ነበር ግን ተነካክተናል በጣም ተነቃቃ አትለቀኝም አንተም ብትበላም አትለቀኝም ሰኞም ጠዋት አለኝ አትለቀኝም ስለዚህ ምን ላድርግ እኔም አልለቅህም እንግዲህ አልለቅህም ምንም ማድረግ አልችልም ደስ የሚል መረጃ ይዤልህ ከች ብያለሁ ሀቢቢ ጉዳት ላይ ስላሉ ተጫዋቾቻችን ለሰፊ አርሰናል ደጋፊ ቪዲዮ እንዲደርስ ኮፒ ሊንክ ሪፖስት ፎሎ እያደረጋችሁ ትከታተሉኛላችሁ እንግዲህ ቦስ አሁን ኢንተርቪው እየሰጠ ይገኛል መጀመሪያ ስለ ኤብሪቺዜ ተጠይቆ ነበር ኤብሪቺዜ ለነገውን ጨዋታ ለመጀመር ሬዲ ነው ብሏል ቦስ ማለት ነው ሀቢቢ ሲቀጥል ቡካዮ ሳካ ካፕቴን ማርቲን ኦዴጋርድ ሪካርዶ ካላፊዮሪ ቲምበሯና ሂንካፔ ተጠይቆ ነበር ስም አይነገራችሁም ግን ከነዚህ ውስጥ ለነገው ጨዋታ የሚኖሩ ተጫዋቾች አሉ ብሏል ቦስ ማለት ነው ሀቢቢ እኔ ነግርህ የለ ካላፊዮሪ እንዳለ ነው ቲምበሯም ትኖራለች ብዬ አስባለሁ ሳካ ኦዴጋርድ እንኳን ጉዳይ ሳይሆን አይቀርም ሜቢ እንደው የምጠራጠረው ኦዴጋርድና ሂንካፔ ላይ ኖሩ ይችላሉ እነዛን ግን የማግኘት እድል ይኖረናል ነው የምልህ እዛ አርከኝ ኮፒሊንግ አርክ ለሰፊ አርሰናል ደጋፊ አድርሰው መቻችሁ ሰበርና ደስ የሚል መረጃ በዚህ ሰዓት ነገ ከበርንማውዝ 8 ሰዓት ተኩል ላለብኝ ጨዋታ ቦስ ሚኬል አርቴታ ጋዜጣዊ መግለጫ እየሰጠ ይገኛል እና ምን አለ የሚለውን አንድ ባንድ እናያለን ስለ ሚኬል ሜሪኖ ስለ ኦዲጋርድ ቲምበር እና ቡካዮ ሳካ ምን አለ የሚለውን አንድ ባንድ እናያለን ስለ ነገው ጨዋታ ኢዜ የመድረሱ ነገር የማይቀር ነው ብሎ አረጋግጧል ለነገው ጨዋታ በቲምበር በካላፊዮሪ በሳካ እና በሶስት አንዳቸው ይገኛሉ በማለት ተናግሯል እና መልካም እድል ለክለባችን ያው በሶስት አንዳቸው እንደሚገኙ እርግጥ ነው ምስጢር ነው ማለት ነው ለማንኛውም ይመቻችሁ መልካም እድል